ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ እዚህ ጋር የምታዩት አባታችን በደስታ ወድቀው ማለት ነው ከመሬት ላይ አንስተዋቸዋል። በጣም ደስ ይላል። እግዚአብሔር ይመስገንና አዶናይ እንግዲህ ያሳክታል። በዚህ ሰዓት ከብሩክ ሪል ስቴት ከኮርፖሬት ከብሩክ ግሩፕስ የመጣ የጽሁፍ መግለጫ አለ። አነብላችኋለሁ። ላሳያችሁን ፍቅርና አክብሮት እጅግ ልብን የሚነካ ነው። በዚህ ሰዓት በተሰማ መረጃ ለአርቲስት ሰለሞን መኪና ሊገዛ አዶናይ አንድ ቻሌንጅ ተቀብሏል። ብሩክ ሪል ስቴት የብሩክ ሪል ስቴት ጋሽ ሰለሞን የብሩክ ሪል ስቴት እንግዲህ እንችላለን፣ ይቻላል፣ የማይቻል ነገር የለም። ዛሬ ብቻ ሳይሆን ነገንም ጭምር በበጎ ስራ እንድንቀጥል የሚያበረታ ነውና አሁን ለደረስንበት የፎሎወር መጠን ምስጋናችን ከፍ ያለ ነው። የሪል ስቴቱም ሆነ የመዝናኛው እንዲሁም የበጎ ስራዎቻችን ማሳያዎች ብዙሃኑ ጋር ተደራሽ ይሆን ዘንድ የቲክታክ ቤተሰብን ማፍራት ወሳኝ ቢሆንም እኛ ግን አሁን ባለንበት የፎሎወር መጠን ላይ ሆነን ለአባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። በጣም ነው የምናመሰግናችሁ። ባይዘዌ እኛም የምንፈልገው ደረጃ ላይ ደርሰናል። ስለዚህ ለአዶናይም ለብሩክ ሪል ስቴትም ለጋሽ ሰሌም ሽልማቱን በቃላችን መሰረት እናስረክባለን ማለት ነው። ሌላው ነገር የግድ 1.5 ሚሊዮን እስኪሞላ አንጠብቅም ማለት ነው። ሌላው ወንድማችን አዶናይ ላነሳኸው በጎ ሀሳብ ብሩክ ሪል ስቴት ፈጣን መልስ የሰጠ እንደሆነም ደግሞ እናምናለን። እናንተም ኮሜንት ላይ የገባችሁ ይህንን ሀሳብ እንድታቀርቡ እንፈልጋለን። እናንተም ቤተሰቦቻችን ከዚህም በኋላ አዳዲሶቹ ብሩክ ሪል ስቴት እንግዲህ በቃል በገባው መሰረት ማለት ነው መኪናውን ተሰጥቷቸዋል። አባታችን እንኳን ደስ አላችሁ። በጣም ደስ ይላል። እግዚአብሔር ይመስገን ማለት ነውና አዶናይ ይችላል። አዶናይ አሳክቷል። እንኳን ደስ አላችሁ። እንግዲህ ብዙዎች ስትንጫጩ ነበረ። አዶናይ ታሪክ ሰርቷል። በቀደም ለታ መቅደስ ዳበሳይ እንግዲህ አባትን አቅርባ እኚህን አባት አቅርባ ማለት ነው መኪና ውስጥ ተሰጠ ምናምን እያለች ስታሽሟጥጥ ነበረች። እቺ አሽሟጣጭ ግን ይሄው እግዚአብሔር ታሪክ ሰርቷል። ለማንኛውም ማለት ነው አባታችን መኪናውንም አግኝተዋል። አንዳንዴ ሰዎች አንደኛ ይሄ ልጅ ገንዘብ ከሰው አልሰበሰበ መኪና እንግዛ ብሎ ማለት ነው። ግን ወይ ሰው እኮ በስማም በጣም ነው የሚገርመው። ያ ወደዳችሁም ጠላችሁም እንግዲህ አዶናይ አሳክቶታል። አዶናይም እዚህ ጋር ሰርፕራይዝ ላደርጋቸው ነው ተሳክቶልኛል ብሎ በደስታ ገልጿል ማለት ነው። ደስ ብሎታል ነበረ ትላንት ማታ። ዛሬ ላይ እንግዲህ ዛሬ መኪናቸውን ወስደዋል ማለት ነው። አባታችን በደስታ አነቡ፣ ወደቁ፣ አለቀሱ ማለት ነው። በጣም እውነት ያሳዝናል። ህዝቡንም አስለቀሱ አልቅሰው ማለት ነው። እና ደስ የሚል ነው። እግዚአብሔር ይመስገን ስለማይነገር ስጦታው ማለት ነውና አንዳንዴ ሰዎች ለምን እንደሆነ አላቅም አንዳንድ ሰው ላይ እንትን ለማለት ይፈልጋሉ ማለት ነው። ማለት በሰዎች ላይ መጥፎ ነገር እንትን ማለት ይፈልጋሉ። ስም ለማጥፋት የሆነ የሰውን ነገር ለማቆሸሽ የሚሮጡ ሰዎች አሉ። አሁን እኚህን አባት በሳቸው ስም የተሰበሰበ ገንዘብ የለ፣ የተለመነ እርዳታ የለ፣ የተሰራ ስራ የለ፣ ከህዝብ ብር አልተጭበረበረ እና መቅደስ ግን ምን አስባ እንደሆነ ማለት ነው ሰምታችኋል፣ ማየታችኋልም ማለት ነው። አቅርባቸው መኪና ውስጥ ሴት አለ መኪና ውስጥ ተገዛ እያለች በማሽሟጠጥ የሚመስል ነገር እንትን ስትል ነበረ። እንደዚህ ነው ብላ ከሳቸውንም የሳቸውንም ስጦታ ለማስቀረት የሚመስል ነገር። ሲቀጥል ደግሞ እሷ ከዚህ በፊት እኚህን አባት መቼ ጠርታ አቀረበቻቸው። ግን አዶናይ ከመጣ በኋላ ከአዶናይ በኋላ ነው እሷም አውጥታ ለቢው ብላ ነው እሳቸውን አምጥታ ቃለ መጠየቅ ያደረገችው። ይሄን ሁሉ በፊት መቼ ፈለገቻቸው? እድሜ ለአዶናይ። አዶናይ መጥቶ ነው እንደገና ዛራቸውን ያነሳላቸው። እና የኛ የአበሻ ምቀኝነት በጣም ነው የሚገርመው። ሰግጥ ፈምስ በማለቱም ሁላችሁም ስትንጫጩ የነበራችሁ ሰዎች ምን ስትሉ የነበራችሁ ያው እንግዲህ አዶናይ እየመራ ነው፣ ታሪክ እየሰራ ነው። መኪናም ደግሞ ብሩክ ሪል ስቴት አዲስ መኪና ነው የሰጠ። አባት ወደቁ፣ የእውነት ሰርፕራይዝ ሲደረጉ ወደቁ ማለት ነው። ሳያስቡት እግዚአብሔር ታሪክ ሰራ። ከመሬት አነሷቸው፣ ደነገጡ። በጣም ድምጽ አለ፣ ይጮሃሉ። ሲወድቁ ደንግጠዋል። ሁሉም ነበረ። ድምጹን አጥፍቼው ነው ማለት ነውና
ፈጣሪ ታሪክ ይሰራል በህይወታችሁ ላይ በመጨረሻው ዘመንም ይሁን በምንም ይሁን። እኛ አባት እንግዲህ ሁሉም ሰው ሲያይ የነበረው እንዳያችሁት እንዴት አርቲስቱ ነው መኪና የላቸውም እንዴት ታክሲ ይጋፋሉ ታክሲ ለመያዝ ሲሮጡ ተብሎ ያ ቪዲዮ ሲንሸራሸር ምናምን ነበረ እና ብዙ ለሀገር ባለውለታ የሆኑ ብዙ አባቶች ብዙ እናቶች አሉ እንደዚህ እንትን የሚሉ ማለት ነው። እና ይሄ አዲስ ነገር አይደለም በሳቸው ላይ ግን ይሁን እንጂ አዶናይ ከዛ በኋላ እንደው መኪና እንገዛላቸዋለን ብሎ አለ። ከዛም ያ ወሬ ሆነ እንግዲህ ቃል በገባው መሰረት እንግዲህ ብሩክ ሪል ስቴትም ደግሞ ቃሉን ጠብቆ አዲስ መኪና ለአዶናይ አስረክቧል። አዶናይ ደግሞ ለአባታችን አስረክቧል ማለት ነውና ሽልማቱንም ቪዲዮ ሲለቀቅ ይዘንላችሁ እንመጣለን ሁሉንም ነገር ማለት ነው። እስከ መጨረሻ ተከታተሉን። የሚኖረውን ነገር ሁሉ እያዘን እንመጣለን አዳዲስ ነገሮችን ሁሉ። እግዚአብሔር ይመስገን እንኳን ተሳካ እንኳንም ደግሞ ሰዎች እንዳሽሟጠጡ እንኳንም አልቀረ እንኳን ታሪክ ተሰራ። በጣም እንግዲህ መቅደስ ላይ ሁሉም ሰው ሲወርድባት ነበረ በጣም በሚያናድድ ሁኔታ ስለ ልብስም ስታነሳ ነበረ። በቃ የሚያስጠላ ጥያቄ ነው ስትጠይቅ የነበረችው መቅደስ ማለት ነው። ብቻ እግዚአብሔር ታሪክ ይሰራል። ለማንኛውም አባታችን እንኳን ደስ አሉት። እንኳንም መኪናዎትንም ተሰጡት። በቃ እግዚአብሔር ታሪክ ይለውጣልና መንጫጫት ጥሩ አይደለም ማለት ነው። እንግዲህ እኔ እኮ ኢትዮጵያ ላይ የሚገርመኝ ነገር አሁን ሰግጥ ፈምስ አልክ ተብሎ በመንግስት ይጠየቅ በሚኒስትር ይጠየቅ እያላችሁ የምትንጫጩ ሰዎች አዶናን ማለት ነው ስንት ብሔርንና ሃይማኖትን ሰውን የሚዘረጥጡ የሚሳደቡ ቲክቶክ ላይ ስንት ባለጌ ስንት ቆሻሻ በሞላበት ሰግጥ ፈምስ አልክ። በቃ የፈለገ ይሰግጥ ያልፈለገ አይሰግጥ ምን አገባው እሱ ብሏል። የፈለገ ሰግጦ መፈመስ ነው ያልፈለገ ደግሞ እያከኩ መኖር ነው። አለቀ። ምርጫው የናንተ ነው። ግን አዶናይን አንዴ በስር ይጠየቅ አንዴ በምን ይጠየቅ አንዴ በምን ይጠየቅ የምትሉበት ነገር ምንም አይነት ነገር የለም ማለት ነው። እና በጣም ያሳዝናል። ብቻኛ ሀበሻ እኮ አቤት ሀበሻ የእውነቴን ነው የምለው ሀበሻ ሰው ሲያልፍለት አይወድም። ሀበሻ ሰው ከኩን ሲያክ ነው የሚወደው እንጂ ሀበሻ ሰው ሲለወጥ የማይወድ ሰው ቢኖር ሀበሻ ነው ምቀኛ። አዶናይ ያለቀሰ ገንዘብ እርዱኝ ቢል ደስ ይላችኋል። እየሳቀ ግን ሰዎችን ሲረዳት ያቃጥላችኋል ማለት ነው። የእውነት በጣም እንገርማለን። እኔ እኮ ችግራችን ምንድነው ግን ኢትዮጵያን የኛ ችግር ያልታወቀ ነገር ምንድነው? እንደዚህ መሆን ምንድነው? መቸኮል በሰው ገንዘብ በሰው ነገር ሰው በሚያገኘው ነገር እግዚአብሔር በሰጠው ነገር ምቀኛ መሆን ሲጀመር ምቀኝነታችን ነው እንደዚህ አድርጎ እያንከራተተ በየሰው ሀገር ኢትዮጵያን ሁሉ አሽከርና የበታች ሆነን በየሰው ቤት በየሰው ሀገር እየሰራን የምንኖረው ማለት ነው። ምክንያቱም እርስ በርስ ምቀኛ ስለሆን ምቀኝነት ባይኖረን እኮ ያልፍልን ነበር። እንደዚህ አንሆንም። ሀገራችንም ታድጋለች እኛም እናድጋለን ነበር። ለውጥ አንወድም። አንዱ ሲያገኝ አንወድም እኛ። ለማንኛውም አዶናይ ተሳክቶለታል። አባታችንን መኪናውን ወስደዋል። እናመሰግናለን። ሰምታችኋል። እንኳን ደስ አላችሁ። አዶናይ ይችላል። አሁንም ይቀጥላል። ለዚህ ላበቃችሁ በሙሉ ለመላው ኢትዮጵያ በሰላም ወጥቶ በሰላም የሚገባበት እግዚአብሔር ለሁላችሁ ድረስ። ምክንያቱም ይሄ የኔ ግዛት የእናንተ ነው። ምክንያቱም እኔ ምንም ግን ያው እግዚአብሔር በፈቀደው መሰረት አድርጓል አድርገኛልና አመሰግናለሁ። ዘላለም አመሰግናለሁ። እግዚአብሔርን አመስግኑ እስከ ዛሬ